የብስክሌት ፌስቲቫል በመዲናዋ ይጀምራል ተባለም። በአዲስ አበባ ከተማ የፊታችን እሁድ ብስክሌት በአዲስ በሚል መሪ ቃል በአራዳ ፓርክ የብስክሌት ፌስቲቫል ይጀምራል ተብሏል። ፌስቲቫሉን አስመልክቶ በትናንትናው ዕለት በአራዳ ፓርክ የአዲስ አበባ ከተማ ቱሪዝም ኮሚሽን፣ የአዲስ አበባ ወጣቶችና ስፖርት እንዲሁም ነፍ ሚዲያና ኮሚኒኬሽን ትናንት በአራዳ ፓርክ አዳራሽ መግለጫ ሰጥተዋል። የአዲስ አበባ ከተማ ቱሪዝም ኮሚሽን፣ የአዲስ አበባ ወጣቶችና ስፖርት እንዲሁም ነፍ ሚዲያና ኮሚኒኬሽን በትናንትናው ዕለት በጋራ ለመስራት የመግባቢያ ስምምነትም ተፈራርመዋል። በከተማዋ እየተሰሩ ያሉ የኮሪደር ልማቶች የብስክሌት መንገዶችን አካተው በመሰራታቸው ይህንን ምቹ ዕድል በመጠቀም በመዲናዋ የብስክሌትን ስፖርት ባህል እንዲሆን እየተሰራም እንደሚገኝ ተጠቁሟል። ይህ የፊታችን እሁድ የሚጀምረው የብስክሌት ፌስቲቫል ፒያሳ በሚገኘው አራዳ ፓርክ ጅማሬውን ያደርግ እንጂ ከዚህ በኋላ ሁሌም በየወሩ ፌስቲቫሉ እንደሚደረግም ተነግሯል። መንግስት በሚሊዮን የሚቆጠር ገንዘብ አውጥቶ የገነባው መሰረተ ልማት በአግባቡ ለመጠቀምና ከተማ በቱሪዝም ገቢ እንድታገኝ ለማድረግ ስፖርት ቱሪዝም ላይ መስራት አንዱና ዋነኛው እንደሆነ ሲገለጽ፣ ብስክሌት በአዲስ የብስክሌት ፌስቲቫልም አንዱ ማሳያ ነውም ተብሏል። ለብስክሌት ፌስቲቫሉ የሚመጡ ሰዎች የብስክሌት እጥረት በመኖሩ ብስክሌቶችን ይዘው እንዲመጡ የተነገረ ሲሆን ውድድሩ የዕድሜ ገደብ እንደሌለውም ተነግሯል። ውድድሩ እሁድ 2 ሰዓት ከ30 ሲል ሲጀመር መነሻው ራስ መኮንን ድልድይ እንደሚያደርግም ተገልጿል። በአዲስ አበባ ከተማዋ ነዋሪዎቿ ብስክሌትን አብዝተው እንዲጠቀሙ በማሰብ የአዲስ አበባ ከተማ ቱሪዝም ኮሚሽን ከጉምሩክ ኮሚሽን ጋር በጋራ በመነጋገር ብስክሌቶች ከቀረጽ ነፃ እንዲገቡ ለማድረግ እየተሰራ እንዳለም ተብራርቷል።